ሸምሰል መዓሪፍ ምንድን ነው? የሸምሰል መዓሪፍን ኪታብ ሰዎች ሲያዩት ብቻ ለምን ልባቸው ይሰወራል? ከሌላ ዓለም መናፍስትን ይስባል ተብሎ የሚታወቀውን ይህን ኪታብ ደራሲው እንዴት ጻፈው? ሰዎች ይህን ኪታብ ካነበቡት በኋላ ድንገት የመሰወራቸው ሚስጥርስ ምንድን ነው? ዑለማዎች ይህን ኪታብ ህዝበ ሙስሊሙ እንዳይቀርበው ለምን ከለከሉ? ይህ ኪታብ ውስን ቅጂዎች ከታተሙ በኋላስ በተለያዩ ሀገራት እትሙ ለምን ታገደ? የዚህ ኪታብ ደራሲ የሆኑት ሰው በዋሻዎች ውስጥ ሆነው ኪታቡን ከማን ጋር ነበር የጻፉት? ታዲያ ይህ አስፈሪ ኪታብ አሁን ላይ በገበያ ላይ ይገኛልን? ሸምሰል መዓሪፍ አልኩብራ። ይህን መሰናዱ ለማዘጋጀት ውድ ጊዜና ጉልበት ፈሶበታል። በመሆኑም ቪዲዮውን ስትጀምሩ ላይክ በማድረግ እንድትጀምሩ በክብር እጠይቃለሁ። ከብዙ መቶ ዓመታት በፊት ጀምሮ ሰዎች በፍጹም መቅረብ ስለሌለባቸው መጻሕፍት ሲነጋገሩ ኖረዋል። እነዚህ መጻሕፍት ለዕውቀት የሚነበቡ ሳይሆኑ ለጉጉት ሲባል ብቻ የሚገለጡ ናቸው። ደግሞ ዋናው የአደጋ ምንጭ ይኸው ጉጉት ነው። ይሁንና በእነዚያ ሁላ መጻሕፍት መካከል ከሁሉም የተለየ አንድ መጽሐፍ ነበር። ስሙን በአንዳንድ ሰዎች ፊት ብትጠራው የፊታቸው ቀለም ይለወጣል። በአሮጌ ቤት ውስጥ ብትናገረው ጸጥታ ይሰፍናል። ስሙ ብቻ እንኳ የማይታይ ጥላ ያዘለ ይመስላል። ያ መጽሐፍም ሸምሰል መዓሪፍ አልኩብራ በመባል ይታወቃል። መጽሐፉን በመጀመሪያ ጊዜ ያሰባሰበው አሕመድ ኢብን ዓሊይ አልቡኒ የተባለ በታሪክና በድግምት ዓለም መካከል የዋለለ ምስጢራዊ ሰው እንደሆነ ይነገራል። ከወዴት እንደመጣ የት እንደተማረ ወይንም ለምን ከተማ ለከተማ ሲዞር ኖሮ በጸጥታ እንደጠፋ የሚያውቅ ማንም የለም። አንዳንዶች ይህን ግለሰብ ከታላላቅ ዑለማዎች አንዱ ነው ሲሉ፣ ሌሎች ደግሞ ስለ መናፍስት ዓለም ከሚመራመሩና መንኳኳት የሌለባቸውን በሮች ከሚቆረቁሩ ሰዎች አንዱ እንደነበር ይናገራሉ። የሰውየው እውነተኛ ማንነት ምንም ይሁን ምን ከኋላው ትቶት የሄደው ነገር ግን ተራ መጽሐፍ ብቻ አልነበረም። መጽሐፉ ወደ እንቆቅልሽ የተጠጋ ወይም ወደማይታወቅ ዓለም የተከፈተ በር ነበር። በድሮ ጊዜ የመጽሐፉን ቅጂዎች ያዩ ሰዎች በመጽሐፉ ውስጥ ቅደም ተከተሉን ስላልጠበቁ ገጾች፣ ተጀምረው ስለማያልቁ አረፍተ ነገሮችና የሰዎችን የእጅ ጽሑፍ ስለማይመስሉ ስዕሎች ያወራሉ። መጽሐፉን ከፍቶ ገጾቹን የሚያገላብጥ ሰው የአየሩ ሁኔታ ሲቀየር ይሰማዋል። እንዲሁም የማይታይ ነገር ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀስም ሊያስተውል ይችላል። እንዲሁም የማይታይ ነገር ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀስ ያስተውላል ይላሉ። አንድ ቀደምት ሰው ሲናገር ሸምሰል መዓሪፍ መጽሐፍ አይደለም፣ እርሱ የታላቅ በር መተላለፊያ ነው በማለት አብራርቶ ነበር። ነገር ግን በሩ ወደ ምን እንደሚያስገባ የሚያውቅ አንድም ሰው አልነበረም። በትውልዶች መካከል መጽሐፉ በድብቅ ከእጅ ወደ እጅ ሲቀባበል ኖሯል። በገሃድ አይሸጥም፣ በቤተ መጻሕፍት ውስጥም አይገኝም። ሊቃውንትም ቢሆኑ ስለ እርሱ የሚያወሩት በሹክሹክታ ብቻ ነበር። ወደ ማኅበረሰቡ የተቀላቀሉ ቅጂዎች ሳይቀሩ የተለያዩ ነበሩ። የመጽሐፉ ሁለት ተመሳሳይ ቅጂዎች በፍጹም አይገኙም። በካይሮ የሚገኘው ቅጂ ሶሪያ ካለው ይለያል። በህንድ ያለው ደግሞ ሞሮኮ ውስጥ እንደተገኘው ቅጂ አይደለም። መጽሐፉን በጣም አስገራሚ የሚያደርገው ብዙዎቹ ቅጂዎች የጎደሉ አረፍተ ነገሮች፣ ክፍት ቦታዎችና የተቆራረጡ አረፍተ ነገሮች የመጽሐፉ አንድ አካል መሆኑ ነው። ሐሳቡ እንደተጻፈና እንደገና እንደተሰረዘ ወይም ጸሐፊው ሊል ስለፈለገው ነገር እርግጠኛ እንዳልነበረ አይነት ነገር ያሳብቃል። አንዳንድ ተመራማሪዎች እንደሚሉት ዋናው መጽሐፍ በጣም ትልቅ ስለነበር አሁን ያሉት እትሞች የተሟሉ አይደሉም። በዘመናት ሂደት ውስጥ አደገኛ ስለሆኑ ወይንም ማንም ሊረዳቸው ስላልቻለ አንዳንድ ሙሉ ምዕራፎች ከመጽሐፉ ውስጥ ተወግደዋል።
ሌሎች ደግሞ ከመጽሐፉ ላይ ምንም የተቀነሰ ነገር የለም ብለው ያምናሉ። በእርግጥ መጽሐፉም ራሱን ይለዋውጣል ወይንም የሚያነቡትን ሰዎች ተፈጥሮ መልሶ ያሳያል። ይህ ሁሉ ቢሆንም ሰዎች በዚህ መጽሐፍ ዙሪያ ታሪኮችን ከመተረክ አልተወገዱም። በአሮጌ ቤተ መጻሕፍት ውስጥ ቅጂ አግኝቶ የተወሰኑ ገጾችን ያነበበውና ከዚያም በሌሊት በመናፍስት ስሙ ሲጠራ መስማት ስለጀመረው ሰው ታሪክ በስፋት ተተርቋል። ንባቡን ያልጨረሰው ነገር ግን በየምሽቱ በክፍሉ በር ላይ የሚቆሙ ጥላዎችን ማየት ስለጀመረው ወጣት ታሪክም በየጋዜጣዎች ተሰራጭቷል። እንዲሁም መጽሐፉ የሚጎዳው እሱን ለመረዳት የሚሞክረውን ሰው ብቻ ነው በማለት ሰፊ ትንታኔ ስለሰጠው አንድ ሽማግሌ መጨረሻም በስፋት ተወርቷል። በግብፅ፣ በሶሪያ፣ በሞሮኮ፣ በአልጄሪያና በሌሎች ሀገራት የተከሰቱትን የእነዚህን ታሪኮች እውነተኝነት ማረጋገጥ የሚችል ባይኖርም ለአስርት ዓመታት መደጋገማቸው ከእውነታው ዓለም ጋር እንዲዋሃዱ አድርጓቸዋል። አንዳንድ ሰዎች የመጽሐፉን ስም መጥራት ብቻ እንኳ ይፈሩ ነበር። ሌሎች ደግሞ መጽሐፉ ማንም ሊገልጠው ያልቻለውን የሩቅ ዘመን ምስጢር እንደያዘ ያምናሉ። ሁሌም የሚነሳው ጥያቄ ግን ለምን ይህ መጽሐፍ ከሌሎች መጻሕፍት ልዩ ሆነ? ለምንስ በዚህ ሁሉ አስፈሪ ድባብ ተከቦ ኖረ? ሸምሰል መዓሪፍን ተራ አሮጌ መጽሐፍ ነው ብሎ የሚያስብ ሰው በእርግጥ መጽሐፉን ቀርቦ አልተመለከተም ማለት ነው። መጽሐፉ ገና ሳይነበብ በፊት ግርማውን ከጠረጴዛው ላይ ያሳርፋል። መጽሐፉን በእጁ የያዘ ሰው የመጽሐፉ ክብደት ከሚገባው በላይ ያንን ሰው ይሰማዋል ተብሎም ይነገርለታል። ሆሄያቱ ያረፉበት የመጽሐፉ ወረቀትም እንደ ማንኛውም ወረቀት አይደለም። ከመጠን በላይ የኖረ የነካውን እጅ ሁሉ ያነበበውን ዓይን ሁሉ እና በላዩ ላይ ያረፈውን እስትንፋስ ሁሉ አሻራ አምቆ የያዘ ወረቀት ይመስላል። ሰዎች የሚፈሩት የመጽሐፉን ሽፋን አልነበረም። የሚፈሩት ከሽፋኑ ጉያ ስር ተደርድረው የተቀመጡትን ፊደላት ነበር። ገጾቹ ሲገለጡ ታሪኩ ይጀምራል። መጀመሪያ የሚገጥመህ ቃላት ሳይሆኑ ድብልቅልቅ ያለ ስሜት ነው። በድንገት የሚጀምሩና ሳይጠናቀቁ የሚቋጩ አረፍተ ነገሮች፣ ርዕስ የሌላቸው ምዕራፎች፣ በዚያ ዘመን መጻሕፍት ባልተለመደ ጥንቃቄ የተሳሉ ምልክቶችና ምስሎች፣ የከዋክብት ቆጠራ አሊያም አስትሮኖሚ የሚመስሉ ግን ሂሳብ ያልሆኑ መስመሮች፣ ተራ አንባቢ በማይረዳው መልኩ እርስ በርስ የተቆራኙ የጂኦሜትሪክ ክቦች የመጽሐፉ ታላቅ ምስጢሮች ናቸው። ከዚህ ሁሉ የሚገርመው ያው አንድ ቅጂ ከእጅ ወደ እጅ ሲሸጋገር መለዋወጡ ነው። መጽሐፉን የያዘ ሁሉ ሌላው ሰው ያላየውን ነገር ከመጽሐፉ ገጾች እንዳየበት ይናገራል። አንዳንዶች ገጾቹ በጥቃቅን ሆሄያት የተሞሉ ትልቅ መጽሐፍ አድርገው ሲያገኙት፣ ሌሎች ደግሞ መጽሐፉን እጅግ በጣም ትንሽ አድርገው ያገኙታል። አንዳንዶች ማለቂያ የሌላቸው ረጅም ምዕራፎች አሉት ሲሉ፣ ሌሎች ደግሞ መጽሐፉ ምንም ነገር ሊገለጥላቸው ያልፈለገ ይመስል ባዶ ገጾችን እንዳገኙ ይናገራሉ። እነዚህ ሕያው ምስክርነቶች ለብዙ መቶ ዓመታት ሲደጋገሙ ኖረዋል። መጽሐፉ እንደ አንባቢው ሁኔታ የራሱን ቅርጽ የሚለዋውጥም ይመስላል። ይህንም መጽሐፍ የተጠጋ ሁሉ ተፈጥሯዊ ያልሆነና ያልተለመደ ነገር ውስጡን ይሰማዋል። የኪታቡ አዘጋጅ አሕመድ ኢብኑ ዓሊይ አልቡኒ ራሱ መጽሐፉን ሲጽፈው ውስን ሰዓታትን ሳይሆን ለአስርት ዓመታት እንደተሰወረ ይነገርለታል። ለረጅም ቀናት ከሰው ይገለል ነበር። በሩን ዘግቶ አይከፍትም። ስለ ጤንነቱ ለሚጠይቀውም ሰው ምላሽ አይሰጥም ነበር። አንዳንድ ጓደኞቹ እንደሚሉት ከሆነ አልቡኒ ድርሰቱን በሌሊት ይጽፋል፣ በቀን ደግሞ ያነበዋል። ከዚያም መጽሐፉ በአንድ ይዘት ለመጽናት እምቢ ያለው ይመስል በሌሊት እንደገና ይጽፈዋል። አንዱ ተማሪው እንዲህ በማለት ምስክርነቱን ይሰጣል። ሸይኹ ብዕሩን ሲጨብጡ የፊታቸው ገጽታ ይቀየር ነበር። በክፍሉ ውስጥ ለሌላ ሰው የማይታየን የሌለን ነገር የሚያዩ ይመስል ነበር። ይህ ሰው ይህን መጽሐፍ ሲጽፍ ምን ያይ እንደነበር የሚያውቅ ከአላህ ሌላ ማንም አልነበረም። ለምን ምዕራፎችን ደጋግሞ እንደሚጽፍ ከዚያም እንደሚቀዳድዳቸው መልሶም እንደሚጽፋቸው የሚያውቅ አንድም ሰው የለም።
ዛሬ የተረፈውና እኛ ጋር የደረሰውን ቢሆን መጀመሪያ ከተጻፈው ጋር በፍጹም አይመሳሰልም። አንዳንድ ተመራማሪዎች ዘመናዊዎቹ ቅጂዎች ዋናው አይደሉም፣ የዋናውን ጽንሰ ሐሳብ ብቻ ነው የያዙት ብለው ያምናሉ። የመጀመሪያውና ዋናው ቅጂ ፍጹም የተለየ ረጅምና ከዚህኛው የበለጠ አደገኛ ነበር። ያ ቅጂ ግን ከምድረ ገጽ ጠፍቷል። ወዴት እንደሄደ ወይንም ማን እንደያዘው የሚታወቅ የለም። ባለፈው ክፍለ ዘመን መጀመሪያ ላይ በደራሲው አልቦኒ እንደተጻፈ የሚነገርለት አንዲት ትንሽ የእጅ ጽሑፍ በተመራማሪዎች ተገኝታ ነበር። ተመራማሪዎችም የእጅ ጽሑፍ 102 ብለው ሰይመዋትም ነበር። የእጅ ጽሑፏ በእርግጥ ሙሉ አልነበረችም። ነገር ግን ማንም ሰው ከዚህ በፊት ከመጽሐፉ ጉያ ያላያቸውን ገጾች ይዛ ነበር። ይህን የምርምር ውጤት ይመራ የነበረው ተመራማሪ እስከ ዛሬ እንደ እንቆቅልሽ የሚደጋገም አንድ አረፍተ ነገር ጽፎ ነበር። ከነዚህ ቃላት አንዳንዶቹ በሰው ልጆች የተጻፉ አይደሉም። እጅግ አግራሞትን የሚያጭረው የጽሑፏ መገኘት ሳይሆን ከቀናት በኋላ ከምርምር ጣቢያው ጽሑፏ መጥፋቷ ነው። አንዳንዶች ጽሑፏ ተሰረቀች ሲሉ፣ ሌሎች ደግሞ አንድ የግል ቤተ መጻሕፍት ባለቤት ገዝቶት እንዳትታይ እንዳደረገም ይናገራሉ። ይህችን የእጅ ጽሑፍ ያገኛት ሰውም ከዚያ በኋላ ተመልሶ አልታየም፣ ተሰወረ የሚሉ መረጃዎችም አሉ። በርካታ ሰዎች በሁሉም አገር የተለየ ቅጂ እንደተመለከቱ ይናገራሉ። ሰዎች አክለውም በእነዚያ በተወዘጋገቡት ቅጂዎች ውስጥ ያልተረዷቸው ቃላትና እንዴት እንደሚነበቡ የማያውቋቸው ቁጥሮች እንደነበሩበት ይናገራሉ። አንዳንድ የቆዩ ቅጂዎችን የተመለከቱ ዑለማዎች ሳይቀሩ ተመሳሳይ ነገር ተናግረዋል። መጽሐፉ በአንድ ወጥ ስልት አልተጻፈም፣ ይልቁንም በደረጃዎችና በተለያዩ እጆች ተጽፏል ብለው ያምናሉ። መልስ ያላገኘው ጥያቄ ግን የሚከተለው ነው። እነዚያ እጆች የማን ናቸው? የሰው ልጆች እጆች ብቻ ናቸውን? ወይንስ አልቦኒ መጽሐፉን ሲጽፍ ዛሬ እኛ የማንረዳውን ነገር ከማንመለከተው አካል እየተቀበለ ነበር? በአንዳንድ ቅጂዎች ውስጥ አልቢዳያት አሊያም መጀመሪያዎቹ የሚባል አንድ ምዕራፍ አለ። እሱን ያነበበ ሰው በቦታው ላይ የሆነ ነገር ሲለወጥ ይሰማዋል ይባላል። ይህ ስሜት ሰዎች እንደሚያስቡት ድግምት አይደለም፣ ነገር ግን ከባድ ስሜት ነው። ስሜቱ ልትገባበት በማትፈልገው የክፍል በር ላይ እንደ መቆም ማለት ነው። ይህ መጽሐፍ ምንም እንኳ ቅጂዎቹ ቢለያዩም ብዙዎችን አንባቢያን ከመጽሐፉ ያራቀች አንድ በተደጋጋሚ የምትገኝ አስፈሪ አረፍተ ነገር አለች። ይህችም አረፍተ ነገር ወሰኑን ከሚያውቅ በስተቀር ማንም ወደዚህ የጥበብ መጽሐፍ እንዳይጠጋ፣ ወሰኑን ያለፈ ሰው ራሱን አጣ፣ ከሰረ ትላለች። ይህን መጽሐፍ አንብበው አያሌ ሰዎች ሕይወታቸው እንደተመሰቃቀለ ታሪኮች ሕያው ምስክር ናቸው። በአሮጌ መጋዘን ውስጥ አንድ ቅጂ አግኝቶ ለሁለት ሌሊት ያነበበው የደማስቆ ተማሪ መጀመሪያ የጓደኞቹን ስም፣ ቀጥሎ የቤቱን ቦታ፣ ከዚያም የራሱን መልክ በመስታወት ውስጥ እስኪረሳ ድረስ ነገሮችን መርሳት ጀመረ። ይህን መጽሐፍ ከቤተ መጻሕፍት የገዛው የሞሮኮ ሰው ደግሞ ማታ ማታ በሩ ሲንኳኳ ይሰማል። ሲከፍተው ግን ማንም የለም። አንድ ግብፃዊ ወጣትም ይህን መጽሐፍ ከሸመተ በኋላ በሕልሙ አንድ ሰው እየመጣ ይህ ያንተ መጽሐፍ አይደለም፣ ተወው ይቅርብህ ሲለው ችላ በማለት ይተወዋል። ሕልሙን ችላ ሲለውም ሕይወቱን በሙሉ ማለቂያ በሌለው ቅዠት መሰቃየት እንደጀመረ በስፋት ይነገርለታል። በዚህ ሁሉ ምስጢር መካከል ትልቅ ጥያቄ ተንጠልጥሎ ይቀራል። ይህ መጽሐፍ በእርግጥ ምንድን ነው? ለምንድን ነው ከብዙ መቶ ዓመታት ጀምሮ ማንም ሊረዳው ወይንም በአንድ የትምህርት ዘርፍ ሊመድበው ያልቻለው? ያነበበው ሁሉ እርሱን ወደማይመለከት ነገር እየተጠጋ እንደሆነ የሚሰማውስ ለምንድን ነው? ነገር ግን እርግጠኛው ነገር ሸምሰል መዓሪፍ ለተራ ሕዝብ አልተጻፈም፣ በድንገትም አልተገኘም። የተጻፈው
ለሆነ ምክንያት ነው፣ ለሆነ ግብ። በየትኛውም ዘመንና በየትኛውም ከተማ ወደ ሸምሰል መዓሪፍ መጽሐፍ ለመቅረብ የሚደፍር ቢያንስ አንድ ሰው አይጠፋም ነበር። ይህ ሰው ይህን የሚያደርገው የመናፍስት ኃይልን ፈልጎ ወይንም እንግዳ ነገርን ሽቶ አይደለም፣ እንግዳ የሆነን ነገር ለማወቅ ከመፈለግ ካለው ጉጉት እንጂ። ነገር ግን የእውቀት ፍላጎት ገደብ ሲያጣ ይህ ፍለጋ ሁሌም ከብርሃን ወደ ጨለማ ይቀየራል። ዘመናት እያለፉ ሲሄዱ የሸምሰል መዓሪፍ መጽሐፍን ስላነበቡ ሰዎች በተለያዩ ሀገራት ብዙ ታሪኮች ተሰምተዋል። ነገር ግን የሚያስጨንቀው ነገር እነዚህ ታሪኮች ምንም እንኳ ቢለያዩም አንድ የጋራ ነገር አላቸው። መጽሐፉን ከሚገባው በላይ ያነበበ ማንኛውም ሰው ፍጹም ተቀይሯል። ለውጡ ሁልጊዜ በግልጽ የሚታይ አልነበረም። አንዳንዶቹ ለዓለም ያላቸው እይታ ይቀየራል፣ አንዳንዶቹ ድምፃቸው፣ አንዳንዶቹ ደግሞ እንቅልፋቸውና ህልማቸው፣ አንዳንዶቹም ደግሞ ይህን መጽሐፍ ካነበቡ በኋላ እንደ ቀድሞ መሆን አልቻሉም ነበር። ነገሩ እንግዳ ቢሆንም የኪታቡ ደራሲ የሆነው አሕመድ ኢብን ዓሊይ አልቡኒ ራሱ በአንድ የድሮ ቅጂ ላይ ባሰፈራት አጭር አረፍተ ነገር ስለዚህ ጉዳይ አስጠንቅቆ እንደነበር ይነገርለታል። ይህችም አረፍተ ነገር እዚህ መጽሐፍ ላይ የተጻፉት ጽሑፎች በሮችን ለሚያውቅ ብቻ ይከፈቱለታል፣ የማያውቀውን በር የከፈተ ሰው ግን በሩ ራሱ ከፋቹን ይከፍተዋል ትላለች። ይህች አረፍተ ነገር ብቻዋን ብዙዎችን ለማራቅ በቂ ነበረች። ነገር ግን ከነ ማስጠንቀቂያውን የማይርቁ ሰዎች በርካታ ነበሩ። የማስጠንቀቂያ ጨለማው መንገዱን ቢዘጋውም እንኳ ሚስጥርን ተከትለው የሚጓዙ እልፍ አላፍ ናቸው። መጽሐፉን ለመረዳት ከሞከሩት ውስጥ ቀዳሚው ከ700 ዓመታት በፊት የነበረ አንድ የሞሮኮ ሰው ነበር። ሰውየው በሊቅነቱ የሚታወቅ ሰውም ነበር። ከዚህ በፊት ካየው የሸምሰል መዓሪፍ መጽሐፎች ሁሉ በተለየ ጽሑፍ የተጻፈ ቅጂ በእጁ እንደነበር ተናግሮም ነበር። ጽሑፉ አንደሎሲያዊ፣ ሞሮኮዊ ወይንም የምስራቅ አረቢያ አይነት ለዛ ያለው ሳይሆን እኛ ከምናውቃቸው የአረብኛ የፊደል ቅርጾች የማይመደብ ከሌላ ዓለም የመጣ ይመስል ነበር። ሰውየው ሌሊት ሌሊት ሲያነብ፣ ቀን ቀን ደግሞ ማስታወሻ ሲይዝ ወራትን አሳልፏል። መጽሐፉ ዝም ብሎ ጽሑፍ ሳይሆን የማይፈታ ምስጢር እንደሆነ እናም እያንዳንዱ ቃል ከሌላው ቃል ጋር ተሳስሮ ልክ እንደማያልቅ ሰፊ መረብ እንደሆነም ያምን ነበር። ከዕለታት አንድ ቀንም ይህ ሊቅ ቤቱ ሲከፈትም ማንም ሊያገኘው አልቻለም። ሰውየው በስሌቶች በክበቦችና በሰንጠረዦች የተሞሉ ወረቀቶችን ትቶ ቢሰወርም ከእነዚህ ምልክቶች መካከል አንድም ማብራሪያ አልነበረባቸውም። እያንዳንዱ ገጽ በአንድ ሐሳብ ይጀምርና ወደ የትም የማያደርስ ቦታ ላይ ያበቃል። መጽሐፉ ሰውየውን መውጫ ወደ ሌለው ጽልመት የሳበው ይመስልም ነበር። በዚያን ወቅት ማኅበረሰቡ ሰውየው አልጠፋም፣ ምናልባት በመጽሐፉ ገጾች ውስጥ ዋልሎ ተሰውሮ ይሆናል ብለው ያወሩም ነበር። ይህ ንግግር እንግዳ አባባል ቢሆንም በሰዎች ዘንድ ለዘመናት ሲብላላ ቆይቷል። በ19ኛው ክፍለ ዘመን በኢስታንቡል ከተማ ለየት ያሉ የቆዩ መጽሐፍትን በማሰባሰብ የሚታወቅ አንድ ሰው ነበር። ከዕለታት አንድ ቀንም ከሌሎች ኪታቦች በተለየ መልኩ የሆነ የሸምሰል መዓሪፍ ቅጂ ከእጁ ይገባል። መጠኑ አነስተኛ ቢሆንም ክብደቱ ግን ያልተለመደ ነበር። ኪታቡን ሲይዘው ከወረቀት ያለፈ ነገር የተሸከመ ይመስለዋል። ሰውየውም መጽሐፉ ስሞችን እንደያዘ ይናገር ነበር። የሰዎችን ስም ሳይሆን የማይነበቡ የማይጠሩና የማይገቡ ውስብስብ ስሞችን የያዘ ኪታብ ነው ይልም ነበር። ይህ ሰው ሁልጊዜም መጽሐፉ አንባቢያኑን ያውቃል ሲል ይደጋግምም ነበር። ከጥቂት ወራት በኋላም ሰውየው እንግዳ በሆነ ሕመም መሰቃየት ጀመረ። ከደቂቃዎች በላይ መተኛትም አቃተው። በድንጋጤ ይነቃና
በጨለማ ውስጥ ፊቶች እንደሚታዩት ይናገር ነበር። ቅርጽ የሌላቸው ፊቶች፣ ከራሳቸው ከፊደሎቹ የተቆረጡ የሚመስሉ አስፈሪ ፊቶች። ስለ ፊቶቹ ሲጠየቅ መጽሐፉን ለመዝጋት በሞከረ ቁጥር እንደሚታዩት ይናገራል። የሰው አይደሉም፣ ጥላም አይደሉም፣ ነገር ግን በሁለቱ መካከል ያለ ነገር ይመስላሉ ይል ነበር። በአንድ ቀዝቃዛ ምሽት አይኖቹ ፈጠው መጽሐፉ ከፊቱ ተዘርግቶ በጠረጴዛው ላይ ተቀምጦ ቤተሰቦቹ አገኙት። ምንም እንኳ በሕመም ቢማቅቅም ይህ ሰው ግን አልሞተም ነበር። ሕይወትም የለውም። ራሱን አያውቅም። በሕይወትና በሞት መካከል ነበር። በዝቅተኛ ድምፅም እኔ በሩን አልከፈትኩትም፣ በሩ ነው እኔን የከፈተኝ ሲልም አጉተመተመ። ከዚያም በ20ኛው ክፍለ ዘመን መጀመሪያ ላይ በካይሮ ሌላ ታሪክ ተከሰተ። አንድ ወጣት በአሮጌ መጽሐፍት መሸጫ ሱቅ ውስጥ የተጣጠፈ የዚህን መጽሐፍ ቅጂም አገኘ። ቅጂው ጎዶሎ፣ የተቀደዱ ገጾችና የተቆራረጡ አረፍተ ነገሮች የሞሉበትም ነበር። ነገር ግን የሚገርመው አንዳንዶቹ አረፍተ ነገሮች ከዋናው የእጅ ጽሑፍ በተለየ አጻጻፍ የተጻፉ መሆናቸው ነው። ጽሑፉ ጠቆር ያለ፣ ጠለቅ ያለ፣ መጽሐፉ ከተጻፈ ከረጅም ጊዜ በኋላ የተጻፈ የሚመስል እጅግ አስፈሪ መጽሐፍ ነበር። ወጣቱ ማስታወሻ መያዝ ጀመረ። ወደ አንድ ምስጢር እየቀረበ እንደሆነም ይሰማው ጀመር። ነገር ግን ከቀናት በኋላ ግንዛቤው እየጨመረ ሲሄድ ከሰዎች እየራቀ መጣ። ማንም የማይሰማውን ጉምጉምታ የሚሰማ ይመስል ግድግዳውን አፍጥጦ ማየትም ጀመረ። እናም በጠፋበት ምሽት በማስታወሻ ደብተሩ ላይ አንድ አረፍተ ነገር ብቻ አስፍሮ ተሰወረ። ፊደሎቹ ፊደላት ሳይሆኑ አስፈሪ ፊቶች ናቸው። ከዚያች ሌሊት በኋላ ይህንን ወጣት ማንም አላገኘውም። ምንም እንኳ በጊዜና በቦታ ቢለያዩ እነዚህ ታሪኮች እጅጉን ይመሳሰላሉ። ሁሉም የሚያረጋግጡት አንድ ሐሳብ ነው። መጽሐፉ ራሱን ለማንም አይገልጥም። ምስጢሩን ለመግለጥ የሚሞክር ሰውን ወደ እውነቱ ከመድረሱ በፊት ከራሱ ላይ የተወሰነ ነገር ያጣል። ይህ ምስጢራዊነቱ የማያልቅ በመሆኑ ሰዎች መጠየቃቸውን ይቀጥላሉ። ሸምሰል መዓሪፍን ከሌሎች የሚለየው ምንድን ነው? አንዳንዶች ዝም ብሎ መጽሐፍ አድርገው ሲያዩት፣ ሌሎች ደግሞ እንደ በር የሚያዩበት ምስጢርስ ምንድን ነው? አንዳንዱ አንባቢ ልክ ቃላቶቹ ራሳቸው እንደሚመለከቱት አይነት ክትትል እየተደረገበት እንዳለ የሚሰማውስ ለምንድን ነው? አንዳንዶቹ መጽሐፉ በሆነ መንገድ ሕይወት ያለው ይመስላል የሚሉትስ ለምንድን ነው? ምናልባትም እውነታው እኛ ከምናስበው በላይ ታላቅ ስለሆነ ይሆናል። ወይንም ደግሞ አንዳንዶች እንደሚሉት ፊደሎቹ ለንባብ ሳይሆን ከሩቅ ዓለማት መናፍስትን ለመጥራት የተዘጋጁ ሆሄያት ስለሆኑም ይሆናል። ቀደምት ሰዎች ድሮም ሆነ ዛሬ የሸምሰል መዓሪፍ ስም ሲጠራ ልባቸው በፍርሃት ይርዳል፣ አንደበታቸውም ይዘጋል። ስሙ ሲነሳ የኛ ካልሆነ ሌላ ዓለም የመጣ ቃል የተናገርክ ያህል ይሰማቸዋልም። ይህ መጽሐፍ አንዳንዶች እንደ ተከለከለ ግንብ የሚያዩት ነው። ዑለማዎችም ምዕመናን ከዚህ መጽሐፍ እንዲርቁ ይመክራሉ። ሸይኾችም አንድ ሙስሊም ሊያየው የማይገባ ነገር በውስጡ አለው በሚል ወደ ገጾቹ እንዳይጠጉ ሕዝቡን ያስጠነቅቃሉ። ሆኖም ግን የሰው ልጅ ጉጉት ያው ነው። ልክ በሌሊት አጋማሽ ተከፍቶ ወደ ውስጥ እንደሚጠራ በተመሳሳይ ሰዓት ደግሞ መግባት ለራስህ አይበጅህም እንደሚል ትንሽዬ በር ነው። በዚህ ተቃርኖ መካከል አፈታሪኮችም በርካቶች ናቸው። ወሬዎችም እጅጉን የተንሰራፉ ናቸው። ከመጽሐፉ ይልቅ ስለ መጽሐፉ የሚነገሩት ትረካዎች የገነኑም ይመስላሉ። ለምን አይግነኑ? እያወራን ያለነው ስለ ተራ የብራና ጽሑፍ አይደለም። ዝናው ከፍ ብሎ ስለናኘ ታሪኩም ከጠንቋዮች ከአፈታሪኮችና በድብቅ ቦታዎች በሾክሾክታ ከሚፈጸሙ ሚስጥራዊ ሥርዓቶች ጋር እስኪቀላቀል ድረስ ስለተወራለት እጅግ አስፈሪ መጽሐፍ ነው። ከዚህ ሁሉ በላይ የሚገርመው
አወዛጋቢነቱ በመጽሐፉ ላይ ብቻ የተገደበ አለመሆኑ ነው። ውዝግቡ ወደ ጸሐፊውም ተሻግሯል። በምንኩስናና በመዋለል መካከል የኖረው አሕመድ ብን ዓሊ አልቡኒ አንዳንዶች ከተራራ ስር የተገለለ አጋንንት ማታ ማታ እየመጡ ዕውቀታቸውን የሚያቀብሉት ጠንቋይ ነበር ብለው ይስሉታል። ሌሎች ደግሞ ለየት ያለ ክብር አልያም ከራማ የተሰጠው ፊደላት የሚያናግሩትና በፈለገው ሰዓት ከሰዎች እይታ መሰወር የሚችል ባህታዊ ነው ይሉታል። ይህ ብዥታ አዲስ አይደለም። በእርሱ እንደተጻፈ የሚነገርለት ሸምሰል መዓሪፍ አልኩብራ የተሰኘው መጽሐፍም ቢሆን ተራ የወረቀቶች ጥርቅም ሳይሆን ለመፈታት እምቢ ያለ እጅጉን አስቸጋሪ እንቆቅልሽ ነው። ታዲያ አሕመድ ብኑ ዓሊ አልቡኒ ማን ነው? ስሙ አሕመድ ብኑ ዓሊ አልቡኒ ይባላል። መነሻው ከአልጄሪያዋ ቡና ከተማ ነው። ታሪኩ የጠፋ ውልደቱ የማይታወቅ ሕይወቱ በግምት ሰንሰለት የተሞላ ነው። አንዳንዶች በቱኒዚያ እንደተማረ የቁርአን ዕውቀት በጥልቀት እንደቀሰመ እንዲሁም የሎጂክ የሰዋሰውና የፊደላት ምስጢር ወይንም ዒልመል ሑሩፍ ዕውቀቶችን እንደተገበየ ይነገርለታል። አልዘሪክሊ የተባሉ የታሪክ ጸሐፊ ስለሱ ሲናገሩ መነሻው ሞሮኮ የሆነ የፊደላትና የምስጢሮቻቸው አዋቂ የሆነ እጅግ ባህታዊ ሰው ነው ብለውታል። ሰውየው ብቸኝነትን አጥብቆ የሚወድ ይመስላል። ሚስት የለው፣ ልጆች የሉት፣ ተማሪዎችም ሆኑ ተከታዮችም አልነበሩትም። ባህርን ወደሚመለከተው ማኮድ ተራራ ይወጣና ለቀናት እዚያ ይቀመጥ ነበር። ይጾማል፣ ኢዕቲካፍ ያደርጋል። ብቸኝነቱንም ከዚያ ተራራ ላይ ሆኖ ያጣጥማል። ከብቸኝነት ዓለም ጋር ቃል ኪዳን የገባ ይመስል ከሰዎች ጋር አይቀላቀልም። ከእነርሱም የሚፈልገው አንዳችም ነገር አልነበረም። ሕይወቱም ቢሆን በአንድ ቦታ ላይ የረጋ አልነበረም። በካይሮ፣ በመካ፣ በኢየሩሳሌም፣ በባግዳድና በቱኒዚያ እየተዘዋወረ ሲማር እናም ሲያስተምር እንደነበር ከዚያም ተመልሶ እንደሚጠፋ በስፋት ይነገርለታል። የሞቱ ጉዳይ እንኳ በ622 ሂጅራ እንደሆነ ከሚገመት ታሪክ ውጭ እርግጠኛ መረጃ የለም። አልቡኒ ከ37 በላይ ዲናዊ ኪታቦችን እንደጻፈ ይነገርለታል። ነገር ግን አብዛኛዎቹ ጠፍተዋል ወይንም ባለቤትነታቸው ለሌላ ሰው ተሰጥቷል፣ አሊያም የእርሱ ያልሆኑ ነገር ተጨምሮባቸው እጅጉን ተበርዘዋል። ሸምሰል መዓሪፍ ራሱ ዛሬ በእጃችን ያለው ቅጂ እንደ ኤውሮፓውያን አቆጣጠር በ1986 የታተመ ሲሆን 4 ክፍሎችን በአንድ ላይ የያዘ በ40 ምዕራፎች የተከፋፈለ የ600 ገጽ መጽሐፍ ነው። በመግቢያው ላይ ግን የጥያቄ በርን የሚከፍት አረፍተ ነገር እናገኛለን። ይህ ቀጥተኛ ሕግና ትክክለኛ መንገድ ነው። ግልጽና ድብቅ ምልክቶችንም ይዟል። ይህን አረፍተ ነገር ተመልክተህ ንባቡን እንደጀመርክ አንድ እንግዳ ነገር ትታዘባለህ። ምዕራፎቹ የአንድ አይነት ዘርፍ አይደሉም። አንዱ ምዕራፍ ስለ ስነ ፈለክ፣ አንዱ ስለ ቋንቋ፣ ሌላው ስለ ፊደላት ምስጢር፣ አንዱ ስለ ሱፊዝም፣ ከዚያ ደግሞ ድንገት በጣሊያን ጠልሰማትና እንግዳ በሆኑ ስዕሎች የተሞላ ምዕራፍ ይመጣል። መጽሐፉ አንድ መጽሐፍ ሳይሆን ከተለያዩ ዘመናት የተወጣጡና በአንድ ስም የተሰበሰቡ 4 መጽሐፍትንም ይመስላሉ። እዚህ ጋር ነው እንግዲህ እውነተኛው ጥርጣሬ የሚጀምረው። ይህ የትውልዶች ውጤት ነው ወይንስ የአንድ ሰው መጽሐፍ? አሜሪካዊው ተመራማሪ ኖህ ጋርድነር ይህን አስመልክቶ አስደንጋጭ ሐሳብ አቅርቧል። ዛሬ የምናውቀው የእጅ ጽሑፍ የተጻፈው በ17ኛው ክፍለ ዘመን ነው። ይህ ማለት አልቡኒ ከሞተ 500 ዓመታት በኋላ ነው በማለት ያትታል። በመጽሐፉ መጨረሻ ላይ አሕመድ ብኑ ዓሊ አልቡኒ ዕውቀቱን እንደ ሐሰን አልበስሪ ካሉ የቀድሞ ክፍለ ዘመን ሊቆች እንደወሰደ የሚገልጹ ሰነዶች አሉ። ከዚያም የኔዘርላንዱ ተመራማሪ ጃን ዊትካም በዚህ ኪታብ ዙሪያ አንድ አስገራሚ ነገር አስነብቧል። ኮርፐስ ቡኒያ ወይንም
የቡኒ አካላት። ይህ ማለት መጽሐፉ የአልቡኒ ብቻ ሳይሆን የቡኒዎች ስብስብ ውጤት ነው። መጽሐፉ የጠንቋዮች በፊደላትና በጠላስም የሚሰሩ ሰዎች ለዘመናት የጨመሩበት፣ የቀነሱበት፣ የገለበጡትና ያደራጁት የትውልድ ቅብብሎች ውጤት ሆኖ እናገኘዋለን ይላሉ። ይህ አገላለጽ መጽሐፉ እንዴት እንደተፈጠረ፣ ማን እንደጨመረበት፣ ማን እንደቀነሰበትና ዋናው ኦሪጂናል ቅጂ የት እንዳለ ለማይታወቅ መጽሐፍ የሚመጥን ትክክለኛ ገለጻ ነው። እንዲህ ሆኖ ሸምሰል መዓሪፍ የማይነበብ ነገር ግን የሚወራለት መጽሐፍ ሆኖ ይቀጥላል።